ስለኔ ምንነትና ማንነት አንተን አይመለከትም። ምን ፈልገህ ነው አዴ ብለህ ጠየቅ። ግን ዶክተር እዚህ ቁጭ ብሎ መዋል በጣም ያሰለቻል። አዎ ምስኪን ጓደኛ ግን ሲያሳዝን። እሺ በቃ ወደ ስራሽ ተመለሽ። እንዳዴ ጥሩ ቦታ ትደርስ ይሆናል። አዴ ጥሩ ነገር አድርጋለች እያልሽ ነው ማየ? ፍቅር ለአንቺ የምመኝልሽን ህይወት ሳላኖርሽ ወደዚህ መምጣት አልፈለግኩም ነበር፣ ግን ፈጣሪ ያልሆነና መጣሁ። አይ የኔ ልጅ ብር ልክልሻለሁ። እዚህ ቤት ውስጥ መኖር የለብሽም። አይ ልጄ ቆሻለ አይኗ አለኝ ብሏል ብለህ አታላባብ ላይ ዛግና እንደ ጫፋ እንዳትነካ ወርቄ ልጄ እንዳትነካ። እሺ እሺ። ማን ገብቶ ነበረ? ማንም ትይ የምርና እሱ ምን አውቃለሁ። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ወደ ቻናሌ ቤተሰቦች ፍቅር፣ አንድነት፣ ሰላም ለሀገራችን እንዲሁም ለእናንተም ተመኘው። ዛሬም በሰራተኛዋ አደይ ድራማ አዳዲስና አስገራሚ ቁም ነገር ሀሳቦችን ለእናንተ ልናደርስ ወደናል። ዛሬ ላይ ካየናቸው ትዕይንቶች ነገስ ቀጣይ ክፍል ላይ ምን ሊከሰቱ ይችላሉ የሚለውንም ማለት ነው። ለዚህ ቻናል በቅድሚያ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ እኔንም አበረታቱኝ፣ ቤተሰብ ሆኖ ላለሁኝ። ሰራተኛዋ አደይ ዛሬ ላይ ወደ ገጠር ወደ የእናቷን ጥሪ አክብራ ሄዳለች። ከእናቷም ጋር በናፍቆት ተቃቅፈው ሰላም ሲባባሉ እንግዲህ ተመልክተናል። ምን ነበር ጉዳዩ? አጣድፈሽ የጠራሽኝ እማዬም እያለቻት ነው። አንቺ ለአንቺ ያሰብኩትን ሁሉን ነገር ሳላሟላ የእግዚአብሔር ፍቃድ ሆነና መጣሁ እያለች ነው። እናትየዋ ከዚህ በላይ በምን መልኩ ልታኖሪ ልጄ በማለት እያመሰገነቻት ከዚህ ቤትም አትቀጤም ብላታለች። ሌላ አዲስ ቤት እንደምትሰራላት እቅድ እንዳላት እየነገረቻት ነው። ታዲያ የመምጣቷን ጉዳይ ጫኔ ለወላጅ አባቷ ለአደይ አባት ነግረውታል። ታዲያ የአደይ አባት ልጄን አባብለህ አባትሽ በጣም ናፍቆሻል ብለህ እናቷ ሳትመክራት ይዘህሊና እያለው ነው። ግን ደግሞ ልጄ ወርቄን እንዳትነካት በአስገድዶ ሳይሆን በፍቃደኝነት ብሎ እንግዲህ ጫኔን ልኮታል ማለት ነው። አባትየው ለመዳር ከፍ ዝቅ እያለ ከላይ ከታች ሽሩን ጉዱን አድምቆታል። እናትየዋ በተቃራኒ ሌላ ሀሳብ ይዛለች። ይህን ግምትም አስባው ነው አደይ የሄደችው። ሌላው የባቡሬ እናት እንግዲህ ማዘሯ ታግታለች በለሊ አክስት ዘንድ የማይፈለጉ ሰዎች፣ መጥፎ ሰዎች እንግዲህ ለሊን ማገት ፈልጋለች በንብረቷ ጉዳይ። ለሊን አሳልፎ ያልሰጥም ያለበት ነገር በሚወዳት እናቱ መተውበት እናቱን እንግዲህ አግተውበታል። እናቱን ያገቷት ሰዎችን ስለተጠራጠረ ወደዛም ቦታ ሂዶ በቢያንኳኩም ከደመቀ ጋር በር አልተከፈተላቸውም። ግን ደግሞ የተንቀለቀለው ከፍቅር ቤት ተደብቆ የቆየው ዳኒ የቤዛ ወንድም ናናና ሴትዮዋን ጠብቅ ብለውታል። በእርግጥ ከገታው እናት ላይ አላደርግም እናቴን ያጣውበት ብዙ ምክንያት አለ በማለት ነገሩን ተቃራኒ ቢያደርግም ዛሬ ላይ እንዲጠብቅ ስለጠሩት ወደዛ ግቢ ሲያመራ ተከታትለው ሂደው አንቀው ይዘውታል። እሱ ግን የማውቀው ጉዳይ የለም ተደውሎ ሊመጣው እኔ ስላንተ እናት አላቅም ቢልም ነገር ግን ደግሞ የታገተችው እናት መሆኑን ያውቃልና ወደዚህ ግቢ የመጣኸው አንተም አለህበት በሚል ባቡሬም ሆኑ እንግዲህ ደመቀም እንዲሁም ቅምጥልንም ጨምሮ አስጨንቀው ይዘውታል። እሱ እስካሁን ትንፍስ አላለም። ነገሩን ግን መናገሩ የማይቀር ነው። ምክንያቱም አይለቁትም እንዲሁ በዋዛ። ቤዛ እንግዲህ ተጠንቀቅ ብላ ነበር እንግዲህ የላከችው ማለት ነው። እሱ ግን እንግዲህ ተይዟል ማለት ነው። በሌላ በኩል ደግሞ የተመለከት ነው እንግዲህ ፍቅርም አስመልጠዋለች እናቷ ሳታይ። ነገር ግን ጉዱን ተናግራ ነበረ በቤት ውስጥ የምሰራው ሮማን። ነገር ግን እናትየዋ ባለማግኘቷ ከዚህ ውጭ እንግዲህ ማን ነበር ብላ እንግዲህ አሹንም ስታስጨንቀው አሹ በፍጹም ማንም አልነበረም በማለት እንግዲህ ይናገራል። አፉ እየተንተባተበም ቢሆን ነገር ግን ከዚህ በኋላ ጭቅጭቅ እዚህ ቤት ካለ ፍቅር ከቤት እንደምትባረር ተነግሯታል። ሌሎቻቸውም ስራቸውን ይስሩ፣ ሰውን አትናቂ፣ ሰው መድረሻውን አታቂም፣ ቤተሰቦቻችን ናቸው ብላ እየመከረቻት ነው። እንግዲህ አሹም ወደ ትምህርት ቤት እንዲያደርሳትም ትእዛዝ ተሰጥቶት ይህን ትእዛዝ በማክበር እንግዲህ እሷን ወደ ትምህርት ቤት ለማመላለስ እንግዲህ ሄዷል። በፍቃዷ ቤት እያመጣች የሚልልህ ይዞታል። ነገር ግን ደግሞ እውነቱን ብናገር አንተ የት ሄደህ ነው ሰው ሲገባ ዝም ያልከው የሚል ጥያቄ ከተጠያቂነት ለመዳን ነው። እሱም እንግዲህ ለእሷ ጥፋት ከበር ያደረገላት የሸፈነላት ጥፋቷ ማለት ነው። ሌላ የተመለከትነው የዴቭና የዶክተሩ ጉዳይ ነው። ዶክተሩ ለሊን ለመጠየቅ በመጣበት ሰዓት እንግዲህ ዴቭን ሲያገኘው እዚህ ምን ትሰራለህ ብሎት ነበር። በእርግጥ እሱ አደይ እንዴት ናት ገጠር በሰላም ገባችሁ ብሎ የቅንነቱን ቢጠይቀው ዴቭ ያው ጥርጣሬ ስላለበት ምን አገባ ስለ አደይ ሚስቴር ለምንድነው በዚህ ልክ የምትከታተላት? ጭራሽ ተሰናብታ ነው ወይ የሄደው በማለት የፌዝና የቀልድ ሳቅ ስቆ ጭራሽ ቦክስም አንስቶበት ነበር። ዶክተሩ በዚህ ልክ ልትጠራጠረኝም ወይም ደግሞ ልትናገረኝ አይገባም፣ ስለኔ ማንነት አታውቅም፣ እኔ እንዲሁ ጠየቁ
ጠየቅኩ እንጂ ምንም ግንኙነት የለንም፣ ደግሞም ከወደድካት ልታምናት ይገባል በማለት በጣም ተናዶ እሱንም ተናግሮት ነበረ። ዴቭ ግን ከዚህ በኋላ ዘር ብለህ አደይ ስሟን ልጠራት አይደለም በሄደችበትም እንዳትከታተላት በማለት ያስጠነቅቀው ነው። እሱም አደይ እንግዲህ አደይን ይወዳታል፣ አፍቅሯታል። ነገር ግን ደግሞ ግልጽ ማድረጉንም አልፈለገም። ነገር ግን ደግሞ አሁን ላይ ዴቭ መሆኑ ስላወቀ ወደ ገጠር የሄደችበትን ተግባር ስላወቀ ብቻ እንዲሁ ልፋ ብሎ ነው ያሰበው። ግን ወደፊት አይታወቅም። ካሁኑ ያለውን ነገር ስንገምት ዴቭ እንዲህ ወንድ ቢያጫውተውም አደይ ወደ ዶክተሩ የምትሄድ ሁሉ ይመስለናል። ምክንያቱም ከእናቷ ፍቃድ ስለማትወጣ እናቷ ደግሞ እሱን እንድታገባ አትፈቅድላትም። ከሆኑ የምንገምተው እሱን ነው። ምክንያቱም ብርሃኔ እንግዲህ ወደዋለች። ሁለታቸው የሚወደዱትን ወንድ ሊያገቡ አይችሉም የሚል ግምት ስላላት እንግዲህ አባትየው ቢመክራትም እንኳን እናትየዋ አደራ ብላታለች። ስለዚህ እናቷ የምትሰጣትን ውሳኔ ከእናቷ ፍቃድ የምትወጣ ይመስለናል ብለን አንገምትም። ዶክተሩ ወደፊት እንግዲህ አደይ ሊያገኛት ይችላል፣ እድል አለ፣ በደንብ ይሞክር ብለን እናስባለን። ስለ እሷ ጉዳይም ዛሬ ላይ በሌላ ሰው አስመስሎ ቤዛን ሊያወጣጣት ሞክሮ ነበረ። ሰው እንዴት በሚያገባን ሴት ሲንግሎች በሞላበት ያፈቅራል በሚል እንግዲህ እኔም አለው ስትል በጣም አናደው ነበረ። አንቺ በጣም ታሾፍ ያለሽ አይደልን የቁም ነገር እያወራሽ ብሎ ደግሞ ብጠረጥረኝስ የሚልም ስጋት አድሮበታል ማለት ነው። ስሜትን መቆጣጠር እስኪያቅተው ድረስ ነው እንግዲህ የወደዳት አደይን ማለት ነው። አደይ በጣም ተወዳጅ ልጅ ናት። እንግዲህ የእናቷን ፍቃድ ለማድረስ ነው ገጠር ድረስ እንኳን የሄደችው ማለት ነው። ታዲያ እንግዲህ ሮማን ለሊ በሚገርመው ሁኔታ እንግዲህ ዶክተሩ ከጠየቃት በኋላ ራሷን አበረታቷት ምግብ ያው እንግዲህ ምክርና እንግዲህ ምግብ እንድበላ መድኃኒቷን በሰዓት እንድትወስድ መክሯት ከሩታ ጋር እንግዲህ ተሰናብቷቸው ሲወጣ ሩታ ደግሞ ሌላዋኛዋ ትኩሳቱን አብናለች። ዶክተሩን እንደወደደችው ተመልክተናል። ለመጀመሪያ ጊዜ ነው ገና ያየችው። ጭራሽ የሚሰራበትን ቦታ ሁሉ ስታጣራ ነበረ። እንግዲህ ከሌሊ ዞሮ ወዳዋለች። ፍቅር ቤት ጠልፏታል። ልሸኝ እስከ ማለት ደርሳ ነበር። እሱ ግን በፍጹም አልፈልግም ብሎ ተሰናብቶ ነው የወጣው። ሸኝ እንደማይፈልግ ማለት ነው። ዴቭ ለአደይ ደውሎ የኔ ፍቅር እያለን ሁሉን ነገር እያወራት ነበረ። እንግዲህ በሰላም እንደገባችም በመሀል ታዲያ እንግዲህ የዳይመንድና እየፈለጉ ስለነበረ የባቡሬን እናት ሲመጡ እንግዲህ ስልኩን ጥሪውን አቁመው እሱም አብሮ እየተጨነቀ ነበረ። በስተ መጨረሻ ግን ለሊ ከቤት ወጥታ ጠፍታለች። ማን እንደወሰዳት አይታወቅም። ራሷ ትውጣ ወይስ ደግሞ በአክስቷ ዘንድ ስታሳግታት ባናቅም እንግዲህ እየፈለጓት ነበረ ሩታና ሄለን። በዛ መሀል ደግሞ የእሷም ነገር አሳስቦት ተዘናግቶ ስለነበር ወደሆኑ ተነስቶ ለሊን ማየት አለብኝ በማለት እንግዲህ የቤዛን ወንድም ለዴብና ለቅምጥል ያዙት እንዳትለቁት በማለት ፍለጋ ሲሄድ ተመልክተነዋል። ማዘሯ ደግሞ ራሷን ስታ ወድቃ ተመልክተናታል። ያው እንግዲህ ለሊና አሳልፎ ካልሰጡት እናቱን በህይወት እንደማያገኛት ብዙ ነገር ማስፈራሪያ እየደረሰበት በስልክ እንኳን በስነስርዓቱ ሳያወሩ እየዘጉበት ነው። ግን ደግሞ ያገታትን ሰው ተጠራጥሮ ደርሶበታል። አሁን ላይ የቤዛ ወንድም እንግዲህ ሊያግዛቸው ይገባል። ከእናቱ ሊደርስላት የሚችለው እሱ ከተናገረ ብቻ ነው። እናቱ ራሷን ስታ የወደቀችበት ምናልባት ብዙ ነገር አንገላታዋት ስለሚሆን ነው ማለት ነው። በጣም በሚያሳዝን ሁኔታ ራሷን ስታወድቃ ተመልክተናታል። አደይ የሄደችበት ጉዳይ እውነት እናቷ ትቀበላት ተስማማ የሆነ ወይ? በፍጹም ይሆናል ብለን የምንገምተው ነገር አይደለም። ዴቭ ተበልቷል ብለን ነው ከአሁኑ የምናስበው። እንግዲህ አደይ ምናልባት ከዛ ከተመለሰች ምናልባት እንግዲህ በለሊ ምክንያት ቀን በቀን ግንኙነቷና ወሬዋ ሊሆን የሚችለው ከዶክተሩ ጋር ነው። አደይ ምናልባት ከዶክተሩ ጋር ወደፊት ልንገምተው የምንችለው ፍቅር ትጀምራለች። ከዴቭ ጋር ነገሮቹ ያበቃሉ። ከእናቷ ፍቃድ ስለማትወጣ ማለት ነው። አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ አመሰግናለሁ።